ሰላም ጤና ይስጥልኝ። እንዴት አላችሁ የከፍቲው አድማጭ ተመልካቾቼ? እግዚአብሔር ይመስገን። ዛሬ የምነግራችሁ ከአንድ የከፍቲው ተመልካች የቀረበልኝን አስተያየት መነሻ በማድረግ አዲስ አበባ ውስጥ ያሉ የቤቶች አይነቶችን እየጠቀስኩኝ ዋጋ ስናገር ከሌሎች ሀገራት ባህሪ ጋር አያነጻጸርክ ብታቀርበው ይሻላል እንጂ ካልሆነ ውጭ ያሉት ሰዎች አንተ በተረዳኸው ልክ ሊረዱት አይችሉም የሚል አስተያየት ስለሰጠኝ አቶ ዮናስ ይባላል። አሜሪካ አካባቢ ነው የደወለልኝ። ከልብ አመሰግናለሁኝ። ይህንን አስተያየቱን ተቀብዬ ዛሬ የማብራራላችሁ በተለይ በውጭ ሀገር ለምትኖሩ ኢትዮጵያውያን በኢትዮጵያ ውስጥ በተለይ በአዲስ አበባ ውስጥ ኮንዶሚኒየም፣ ቪላ፣ ዱፕሌክስ እና ፔንታውስ፣ ጂፕላስ እያለን የምንጠራቸው የቤት አይነቶች አሉ። እነዚህ የቤት አይነቶች አንዳንዱ አጠራራቸውና ሁኔታቸው ሀገር ቤትና ከውጭ ሀገር ወይም ከዓለም አቀፍ አጠራራቸው ጋር ተመሳሳይ ነው። አንዳንዶቹ ደግሞ ጭራሹኑ የማይገናኙ አሉ። ከዛ ጋር በተያያዘ ዛሬ በደንብ እያብራራው ሰሞነኛው የቤት ዋጋ ከዚሁ ጋር ተያይዞ ምን ያህል ሊባል እንደሚችል እሱንም ጭምር እነግራቸዋለሁ። ወደ ማብራራቱ ልግባና የመጀመሪያው የምነግራችሁ ነገር የተለያዩ የቤት አይነቶች አሉ። እንደምታውቋቸው የመጀመሪያው ኮንዶሚኒየም ቤት ነው። በኢትዮጵያና በሌሎች ዓለም ሀገራት ያለው የአጠራሩ ሁኔታ ይለያያል። እዚህ ጋር በደንብ ማወቅ ያለባችሁ ነገር ይሄ ነው። ለምሳሌ በውጭ ሀገር ያለው ባህሪ እንመልከት። በውጭ ሀገር ለምሳሌ በአሜሪካም በአውሮፓም አንድ ኮንዶሚኒየም ቤት ሲባልና በኢትዮጵያ ያለው የኮንዶሚኒየም ቤት የሚባለው ትርጉም አንድ አይነት አይደለም። እስኪ እንመልከት። በውጭ ሀገር ለምሳሌ በጋራ ህንፃ ውስጥ የሚገኝ የራሱ የሆነ የህግ ባለቤትነት ያለው የግል መኖሪያ ቤት ማለት ነው። የግል መኖሪያ ቤት ማለት ነው። መለያ ባህሪውን ስንመለከት አንደኛው ህንፃው የጋራ ቦታዎቹ ለምሳሌ ደረጃው፣ ግቢው፣ መኪና ማቆሚያው በጋራ ባለቤቶች የተያዙ ናቸው። የቤቱ የውስጥ ክፍል ግን ሙሉ በሙሉ የግል ነው። ይህንም ባህሪ እኛ ሀገር ላለው ኮንዶሚኒየምም ያገለግላል። የተለመደ አጠቃቀምም አለው። ለምሳሌ በከተማ ውስጥ መካከለኛ ገቢ ላላቸው የህብረተሰብ ክፍሎች በጋራ የሚገነባና ተጣጣፊ የዋጋ አማራጭ ያላቸው ናቸው። ማለት ከአነስተኛ እስከ ከፍተኛ ወይም የመካከለኛ ከፍተኛ ድረስ ሊሆኑ የሚችሉ ዋጋ አማራጭ ያላቸው ናቸው። ከውጭ ሀገር በምን ይለያል ካላችሁ እነዚህ ኮንዶሚኒየም ቤቶችን ግለሰቦች ሊገነቧቸው ይችላሉ በጋራ ሆነው። እኛ ጋር በተለምዶ የማህበር ቤት ብለን የምንጠራቸው አይነት ማለት ነው። እዛ ግን ኮንዶሚኒየም ቤት ተብለው የመጠራት እድል አላቸው። እኛ ጋር ግን ኮንዶሚኒየም ቤት ከተባለ መንግስት የገነባው ቤት ማለት ነው። ልዩነቱ ይሄ ነው። ግልጽ ነው። አቶ ዮናስም አንድ እንዳብራራው የጠየቀኝ ነገር ይሄንን ነው። ምንድን ነው? ኢትዮጵያ ውስጥ ኮንዶሚኒየም ቤት የሚል ቃል ከተጠቀመ አንድ ሰው መንግስት በ20/80 በ40/60 ወይም በ10/90 ፕሮግራም የባንክ ብድር አመቻችቶለት በራሱ ዋስትና በራሱ ግንባታ ገንቢ ተቋራጭ አቅርቦ በራሱ በጀት ገንብቶ በእጣ ለነዋሪዎች ያስተላለፋቸው ቤቶች በሙሉ ኮንዶሚኒየም ቤቶች ይባላሉ በአጠራራቸው። አንዳንድ ጊዜ በአማርኛ የጋራ መኖሪያ ቤቶች ይባላል። ይህም ትክክል አይደለም። በነገራችን ላይ የጋራ መኖሪያ ቤት አፓርትመንትም የጋራ መኖሪያ ቤት ነው። በጋራ ሰዎች በአንድ ብሎክ ላይ ተሰብስበው ህግና ደንብ አውጥተው በማህበር ራሳቸውን አቅፈው በዛ ብሎክ ውስጥ ሲኖሩ የጋራ መኖሪያ ቤት ይባላል። ኮንዶሚኒየምም የጋራ መኖሪያ ቤት ነው። አፓርትመንትም የጋራ መኖሪያ ቤት ነው። እንደ ስያሜ አጠራራቸው ግን ኮንዶሚኒየም ቤት በኢትዮጵያ አጠራር መንግስት መዋጮ እና በግለሰቡ መዋጮ የሚገነባ ከዛም መሀል ላይ ባንክ ገብቶበት ለ20 ለ10 ዓመትም ውል ተይዞበት እየተከፈለ መጨረሻ ላይ ሙሉ በሙሉ የቤቱ ባለቤትነት ወደ ግለሰቡ የሚዞርበት ስርዓት ነው ኮንዶሚኒየም ተብሎ የሚጠራው። ሂደቱ ምን ይመስላል ካላችሁ ትዝ ካላችሁ በ1997 ዓ.ም የአዲስ አበባ ነዋሪዎች ኮንዶሚኒየም ቤት ምዝገባ አድርገው ነበር አይደለ? መዝጋቢው ማን ነው? መንግስት ነው። የከተማ አስተዳደሩ። ፋይናንስ አቅራቢው ማን ነው? መንግስት ነው። ስንት ፐርሰንቱን?
70%ን 30%ንስ ማን ነው የሚያቀርበው ካላችሁ ደግሞ ግለሰቦች ናቸው። በከፈቱት ዝግ አካውንት ወደ ንግድ ባንክ በማስገባት ገንዘብ 30% ሲሞላቸው ቤቶቹ ተገንብተው ሲጠናቀቁ ወይም ለመተላለፍ ዝግጁ ሲሆኑ መንግስት ፍትሐዊነቱን ለማረጋገጥ በሚል በቋት ውስጥ አድርጎ እጣ ያወጣባቸዋል። እነዛ እጣ የወጣላቸው ሰዎች እንደ ዕድላቸው በተመዘገቡበት የቤት አይነት ማለትም ባለ 1 ባለ 2 ባለ 3 በእንደነዚህ አይነት ቤቶቹን እንዲያገኙ እድል ይፈጠራል። እዚህ ውስጥ ማን ጆይን ያደርጋቸዋል ወይም ማን ይቀላቀላቸዋል? ባንክ ይቀላቀላቸዋል። መንግስት ካስተላለፈ በኋላ 70% አየር ላይ በትኖት አይደለም የሚሄደው፣ ለባንክ ያዞረዋል። ለመንግስታዊው ባንክ ለሆነው ንግድ ባንክ፣ የኢትዮጵያ ንግድ ባንክ። የኢትዮጵያ ንግድ ባንክ ደግሞ ከቤቶቹ ባለቤቶች ጋር ተዋውሎ 70%ን በረጅም ጊዜ ክፍያ እየከፈሉ እንዲኖሩ ይደረግና በሂደት ሙሉ በሙሉ ቤቱ እንዲረከቡ ያደርጋል። ለዚህ ማስረጃ የሚሆነው ልንገራችሁ። ቤቱ ሙሉ በሙሉ የመጪዎቹ ወይም የመጀመሪያዎቹ 5 ዓመት የግለሰቡ አይሆንም። ለምሳሌ ስም ማዞር ቢፈልግ፣ ለሶስተኛ ወገን በሽያጭ ማዞር ቢፈልግ አይፈቀድለትም። ይሄ ምንን ያሳያል? የቤቱ ባለቤቶች ሁለት አካል እንደሆኑ ናቸው። ማለትም ባንኩና ግለሰቡ ወይም ደግሞ ባንኩና መንግስት። በእርግጥ በግለሰብ አፓርትመንት ቤቶች ሽያጭ ላይ በባንክ ሲሸጥ ባንኩና ግለሰቡ ሆነው ይቀጥላሉ። ድርጅቱ ይወጣና መንግስት ጋርም እንደዚሁ ነው። መንግስት ሙሉ በሙሉ አይወጣም። ምክንያቱም ሙሉ በሙሉ እንደ ዋስትና የተያዘው የግስት ግምጃ ቤት ስለሚሆን እዚህ ላይ ሙሉ በሙሉ መንግስት ሊወጣ አይችልም። ለዚህ ማስረጃ የምነግራችሁ በአዲስ አበባ ከተማ አስተዳደር ከንቲባዋ መንግስት በራሱ ከዚህ በኋላ ቤት አይገነባም ምክንያቱም ብለው ሲናገሩ ወደ 64 ቢሊዮን ያልተመለሰ ለንግድ ባንክ መከፈል ያለበት ገንዘብ ዕዳ መንግስት ተሸክሟል ሲሉ ሰምታችኋል። ይሄ ማለት ምንድነው? መንግስት ሙሉ በሙሉ ዞር ሊል አይችልም፣ ራሱ ፋይናንስ ያደረገው ቤት ስለሚሆን ማለት ነው። ስለዚህ የኛ ሀገር የኮንዶሚኒየም ቤት አጠራር ውጭ ሀገር ካለው ፍጹም የተለየ ነው። ሁኔታው ባህሪያቸው አንድ ይመስላል እንጂ ሂደታቸውና አሰራራቸው ግን የተለያየ ነው። ውጭ ሀገር ላይ መካከለኛ ገቢ ላላቸው፣ አነስተኛ ገቢ ላላቸው ኮንዶሚኒየም ቤቶች ይባላሉ። ቤቶቹ ኦን የሚደረጉት በግል ነው፣ ግን የረጅም ጊዜ የባንክ አክሰስ ሊፈጠርላቸው ይችላል። ይህ አሰራራቸው ትንሽ ከኛ ጋር ይመስላል፣ ግን የባለቤትነት ጉዳይ ስታመጡ ግን ኢትዮጵያ ውስጥ በርከት ያሉ ናቸው። እዛ ላይ ግን ባንክና ግለሰብ ብቻ ሊሆን ይችላል። ሌላው እዚህ ጋር አያይዤ ማነሳላችሁ የማህበር ቤቶች ነው። ማህበር ቤቶች የሚባሉት ደግሞ ኮንዶሚኒየም ቤት አይደሉም፣ ግን የጋራ መኖሪያ ቤት ውስጥ የሚታቀፉ ናቸው። ለምሳሌ ልንገራችሁ። በውጭ ሀገር ላይ ምን እንደሚባል አላቅም፣ እናንተ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በእኛ ሀገር በኢትዮጵያ ግን የጋራ መኖሪያ ቤት የሚባለው መንግስት ምንም ድርሻ አይኖረው። አሁን እንደውም ትንሽ ድርሻ ያለው ነው። ምክንያቱም ከሊዝ ነፃ የሆኑ መሬቶችን በማቅረብ ትንሽ አስተዋጽኦ እያደረገ ነው እንጂ በፊት ላይ ምንም የለው። ምን ያደርጋሉ? ግለሰቦች ቤት ይፈልጋሉ። ብቻቸውን ቤት እንዳይገነቡ መገንባት አይችሉም። ስለዚህ ሰብሰብ ይሉና ማህበር ይመሰርታሉ። ለምሳሌ 50 ሊሆኑ ይችላሉ፣ 80 ሊሆኑ ይችላሉ። ማህበር ይመሰርቱና ገንዘብ ያዋጣሉ። ገንዘብ አዋጥተው የቅድመ ክፍያ ከፍለው ተቋራጭ አጫተው ዲዛይን አጽድቀው መሬት ገዝተው ያንን ዲዛይን እንዲገነቡ ያደርጉና የመጨረሻውን ወይም ፊኒሺንግ ስራ ለመስራት ደግሞ ባንክ እንዲገባበት ያደርጋሉ። በማን ዋስትና? በማህበሩ ዋስትና። ከዛ ግለሰቦቹ ቤታቸውን ተቀብለው በተናጠል ለባንኮቹ ወለዳቸውን እየከፈሉ ቤቱ የተገነባበትን ማለትም የጋራ ህንፃው የተገነባበትን ወጪ በረጅም ጊዜ ሂደት እንዲከፍሉ ያደርጋሉ። ይህ አሰራር የጋራ መኖሪያ ቤቶች ወይም ደግሞ በተለምዶ የማህበር ቤቶች ተብለው ይጠራሉ እኛ ሀገር ላይ። የውጭውን ግን እንዳልኳቸው አላቅም። ስለዚህ ውጭ ያላችሁ ዲያስፖራ ኢትዮጵያውያን ኮንዶሚኒየም ቤት የማህበር ቤት ስላችሁ ግራ እንዳትጋቡ። የማህበር ቤት እንዳልኳችሁ ሰዎች በማህበር ተደራጅተው በራሳቸው ፋይናንስ የገነቡት ቤት ነው። ኮንዶሚኒየም ቤት ማለት ደግሞ በመንግስት ፋይናንስና በግለሰቡ 30% መዋጮ የተገነቡ ሙሉ አስተዳደራዊ ሂደት ወይ በባንክ ወይ በመንግስት
እዳ እስካለበት ድረስ ባለቤትነቱን በዛ የሚወሰን ነገር ግን የግል ካርታ ያለው የመኖሪያ ቤት ማለት ነው ኮንዶሚኒየም ቤት። ግልጽ ነው አይደለ? ሌላው ውዥንብር የሚነሳበት ደግሞ የቤት አይነት ምንድነው ካላችሁኝ አፓርትመንት ነው። እንደምታውቁት እናንተ በአውሮፓ በአሜሪካ ያላችሁ ሰዎች አፓርትመንት ሲባል ምንድነው የሚታሰበው? በኪራይ የቀረበ ወይም በሽያጭ የቀረበ በአንድ ህንፃ ላይ ብዙ ቤቶች ያሉት ህንፃ ግን አልሚው ግለሰብ ወይም ደግሞ ድርጅት ከሆነ ነው አይደለ? እኛ ሀገር ላይም ተመሳሳይ ባህሪ ያለው ነገር ግን እዚህ ላይ ምን ድብልቅልቅ ይላል መሰላችሁ? አፓርትመንት የሚባሉ ቤቶች በሁለት መንገድ ይከፈላሉ። የመጀመሪያው የጥራት ደረጃቸው፣ ለምሳሌ የጥራት ደረጃቸው በጣም የወረደ ቤቶች ሆነው በአፓርትመንት ስም የሚጠሩ ቤቶች አሉ። ነገር ግን አይከራዩ፣ ቀጥታ ለባለቤቶቹ ነው የሚሰጡት። ግልጽ ነው አይደል? ለባለቤቶቹ ከተሰጠ እና በዛ ህንፃ ላይ ሙሉ በሙሉ ከፍለው ወይም ደግሞ ከድርጅቱ ጋር ባላቸው የቅድመ ክፍያ ወይም የዳውን ፔመንት አከፋፈል ስርዓት መሰረት አድርገው የሚከፍሉ ቤቶች ከዛ መጨረሻ ላይ ለምሳሌ በ5 ዓመት ወይ በ10 ዓመት ከፍለው የሚጨርሱት ቤት በአጠቃላይ በሽያጭም ይሁን በኪራይ ከተላለፈ አፓርትመንት ቤት ይባላል በውጭ። እኛ ሀገር ላይ ግን ምንም በሉት ግለሰቦች ወይ ሪል ስቴቶች ገንብተው የሚያቀርቡት ነገር በሙሉ አፓርትመንት ይባላል፣ የጋራ ቤት እስከሆነ ድረስ። የሚገርማችሁ ባለ 3 ፎቅም ይሁን ባለ 4ም ይሁን ባለ 30ም ይሁን አፓርትመንት ይባላል። በአብዛኛው ከውጭ ሀገር ጋር ይመሳሰላል። ነገር ግን ግለሰቦችም ድርጅቶችም በብዛት የሚያቀርቧቸው ቤቶች ለሽያጭ ስለሆኑ በግለሰብ ይያዛሉ። ስለዚህ የጋራ መኖሪያ ቤቶች ወይም አፓርትመንት ይባላል። ሞር ትኩረት የሚያደርገው ግን ኳሊቲው ላይ ነው። አሁን ለምሳሌ ሰውየው አፓርትመንት ተከራይቶ ነው የሚኖረው ስላችሁና ሰውየው ኮንዶሚኒየም ተከራይቶ ነው የሚኖረው ስላችሁ የላይፍ ስታንዳርድ ኳሊቲው ማን ጋር እንዳለ የሚጠቁማችሁ ማን ነው? አፓርትመንቱ ነው። ግን እኮ አፓርትመንቱ የተሰራበት የጥራት ደረጃ ከኮንዶሚኒየሙ ጋር ተመሳሳይ ሊሆን ይችላል። ግን ባይ ዲፎልት በውስጡ የሚይዛቸው ኳሊቲዎች ከኮንዶሚኒየም ይለያቸዋል። እነዛ ኳሊቲዎች ምንድን ናቸው ካላችሁ አንደኛ የጋራ መጠቀሚያ ጉዳዮች ናቸው። ለምሳሌ ሊፍት በኮንዶሚኒየም ማለትም ቅድም ባስረዳዋቸው መሰረት መንግስት ገንብቶ በእጣ የሚያስተላልፋቸው ቤቶች ማለት ነው። በሱ ቤትና በአፓርትመንት መካከል በጣም መሰረታዊ ልዩነት ምንድነው ካላችሁ የኃይል አቅርቦት፣ የውሃ አቅርቦትና የሊፍት አቅርቦታቸው በጣም ይለያያል። አንድ ሁለተኛው ቤቱ የተገነባበት የግንባታ ጥራትም በጣም ይለያያል። ሶስተኛ ቤቶቹ ስፋት እና የዲዛይን አቀማመጥም በጣም ይለያያል። ለምሳሌ በአፓርትመንት ቤቶች ላይ የምታዩት የዲዛይን ያቀማመጥ ሂደት ግለሰቡ ወይም ድርጅቱ ቤቱን ሲያስገነባ በአርኪቴክቸሮች ዲዛይኑን ሲያሰራ በልዩ ሁኔታ አሰርቶት ሊሆን ይችላል። ኮንዶሚኒየም ጋር ያሉትን ስታዩ ግን ጎፋም ይሁን መገናኛ፣ ካሳንቺስም ይሁን መርካቶ ያሉት ኮንዶሚኒየም ዲዛይኖች አንድ አይነት ናቸው። አንድ አይነት ስላችሁ የውጭ ገጽታቸው ብቻ ሳይሆን የውስጥ ገጽታቸውም ጭምር የክፍሎች አቀማመጣቸው ጭምር አንድ አይነት ናቸው። በአንድ ዲዛይን ብዙ ቦታ ነው ተባስተው የተቀመጡት ማለት ነው። ግልጽ ነኝ አይደል? ስለዚህ በእኛ ሀገር ላይ የኮንዶሚኒየምና የአፓርትመንት ልዩነታቸው ይሄ እንደሆነ እንድታውቁ። አብዛኛው ጥራት ላይ ፎከስ ያደርጋል አፓርትመንት ሲባል፣ ምክንያቱም ግለሰቦች ስለሚሰሩት በጥራት ስለሚሰሩትና ከፍ ያለ ዋጋ ስለሚጠይቁበት ሲሸጥም ሲከራይም ከፍ ያለ ስለሚሆን ስታንዳርዱም ከፍ ያለ ስለሚሆን አፓርትመንትና ኮንዶሚኒየም ይለያያሉ ማለት ነው። ግልጽ ነው። ሌላው አይነት ቤት የምናየው ደግሞ ዱፕሌክስ የሚባለው ነው። ዱፕሌክስ ሲባል ሰምታችሁ ታውቃላችሁ። ፔንትሃውስ ሲባል ታውቃላችሁ። ቪላ ሲባል ታውቃላችሁ። ወይም ሲንግል ሃውስ ሲባል ሰምታችሁ ታውቃላችሁ። ምንድነው እነዚህ የሚለያቸው የሚለውን ነገር ደግሞ እንመልከት። ፔንትሃውስ የሚለውን እንመልከት። ፔንትሃውስ በአፓርታማ ወይም በአንድ ህንፃ ላይ የመጨረሻ ፎቅ ላይ ብቻውን ፍሎር ይዞ የሚገኝ አንድ አባወራ ወይም አንድ ማወራ ወይም አንድ ቤተሰብ ብቻውን ሊይዘው የሚችል በውስጡ ፎቆች፣ ደረጃዎች ያሉት ቤቶች ሊኖሩት የሚችል የቤት አይነት ነው።
ይሄ በአብዛኛው የሚለመደውና የተለመደው በግል በሚገነቡ አፓርትመንቶች ላይ ነው። በግል የሚገነቡ አፓርትመንቶች ላይ የመጨረሻው ጣራ ላይ ያለው የህንፃ ፎቅ ላይ 2 ፍሎሮቹን አንድ ቤተሰብ ሊይዝ ይችላል። ነገር ግን የክፍሉ አቀማመጥ እያንዳንዱ ሁኔታ እጅግ በጣም ሌግዠሪ ነው ወይም ቅንጡ ነው። እንዴት ካላችሁ እስኪ ልንገራችሁ። የአፓርታማ ወይም የፎቅ ህንፃ የላይኛው የፎቁ አናት ላይ የሚገኝ ከፍተኛ የቅንጦት ደረጃ ያለው የቤት አይነት ነው። መለያ ባህሪውን ስነግራችሁ ሰፊ የውጭ በረንዳ፣ ከፍተኛ የከተማ እይታና ከፍተኛ የግል ድባብ ያላቸው ናቸው። ይሄ ማለት ምንድነው? ለምሳሌ እንዲሆናችሁ እዚህ ቪዲዮ ላይ እያሳየኋችሁ ነው። አዲስ አበባ ውስጥ ያለ ድርጅት ነው። የሱ ፔንታውስ ናቸው እነዚህ ቤቶች። ልክ ቤት ውስጥ ስገቡ መሬት ላይ ያለ ጂ+ ቤት ሊመስል ይችላል። ፎቅ አለው። ከላይ መኝታ ቤቶቹ ላይ እያንዳንዱ መኝታ ቤት የየራሱ መታጠቢያ ክፍል አለው። እሱ ብቻ አይደለም፣ መኝታ ቤታቸው የየራሱ በረንዳዎች አሉት። እንዲሁም ደግሞ 2 መኝታ ቤት ይኖራል ቤቱ፣ የእንግዳ መኝታ ቤቶች እና የልጆች፣ እንደዚሁም ደግሞ የዋና ማስተር ቤድሩም የሚባለው አለ። ማስተር ቤድሩሙ የራሱ ትልቅ በረንዳ ይኖረዋል። እዛ በረንዳ ላይ ደግሞ የተለያዩ መጠቀሚያዎች ይኖሩታል። ከዛ ስትወርዱ ደግሞ 2 ኪችኖች ይኖሩታል። የሰራተኛ ክፍል ይኖረዋል። እንደዚሁ የሰራተኛዋ ደግሞ የራሷ መታጠቢያ ክፍል ይኖራል። ኪችኑ 2 ነው። ኦፕን ኪችን ወይም ዘመናዊ ኪችን እና ትራዲሽናል ኪችን ይኖራቸዋል። ከዛ በጀርባ በኩል ላይ ደግሞ ለብቻው ስቶር ይኖራል። ሳሎኑ የራሱ በረንዳ ይኖረዋል። ይሄ ቀረው ማትሉት እጅግ ዘመናዊ ቤት ይሆንና በተጨማሪ አንዳንድ ቦታዎች ላይ የራሱ ሊፍት ጭምር ይኖራል ለብቻው። እኔ እንደዚህ አይነት አላጋጠመኝም። በእርግጥ ግን አንዳንዱ ላይ የራሱ ሊፍት ብቻ ለፔንታውሱ የተሰራለት ቤት ይኖራል። ይህ እንዲህ አይነት ቤት ካያችሁ ከታች ስታዩት እኮ ባለ 1 ባለ 2 እየተባሉ የተከራዩ የተሸጡ የቤት አይነቶች ይኖራሉ። የመጨረሻው የፎቅ ደረጃ ላይ ግን ስደርሱ በአንድ አካል ኦን የተደረገ ትልቅ ቤት፣ ለምሳሌ 7 መኝታ 5 መኝታ አይነት ቤቶች ከሆኑ እነዚህ ፔንታውስ ይባላሉ። ዋጋቸውም እጅግ በጣም ከባድ ነው። አሁን የዛሬ 4 ዓመት ፔንታውስ ወደ 36 ሚሊዮን ብር አካባቢ ነበር። የዛሬ አባል ካላችሁ በትንሹ ወደ 70 ምናምን ሚሊዮን ብር ይገባሉ እንደነዚህ አይነት ቤቶች፣ ወይ በዝቅተኛው ከ40 እስከ 70 ሚሊዮን ብር ባለው ደረጃ ውስጥ እንደዚህ አይነት ቤቶች ይገኛሉ። ግልጽ ነው አደለ? ፔንታውስ የሚባሉት እነዚህ ናቸው። ዱፕሌክስ ካላችሁስ? ዱፕሌክስ በሁለት መንገድ አስረዳቸዋለሁ። 2 አይነት ዱፕሌክስ ቤቶች ይኖራሉ። አንደኛው መሬት ላይ ሆነው አንድ ትልቅ ግቢ፣ ለምሳሌ 1000 ካሬ ሜትር የሚሰፋ ግቢ ለ2 ይከፈልና ተመሳሳይ ቤቶች በ2 ፎቅ ወይም 2 ፍሎር ተደርገው ይሰራሉ። ከዛ ግርግዳቸውን ግን ሼር ያደርጋሉ። ግልጽ ነው። ግርግዳቸውን ሼር አድርገው እንደ አጥርም እንደ ግርግዳም የሚጠቀሙበት ይሆናል። ለምሳሌ ሁለቱም ቤቶች ግራና ቀኝ ላይ ያሉ ቤቶች ሳሎናቸውን የሚለየው አንድ ግርግዳ ይሆናል። ግን ያኛውም የራሱ ካርታ አለው፣ የራሱ ግቢ አለው። ይሄኛውም የራሱ ካርታ የራሱ ግቢ አለው። ሲታየም ደግሞ G+1 ቤት ነው። እንዲህ አይነት ቤቶች ምን ይባላሉ? ዱፕሌክስ ይባላሉ። መሬት ላይ ሲሆን እንደዚህ ነው። ልክ እንደዚሁ ተመሳሳይ ደግሞ ህንፃ ውስጥም ይሆናሉ። ህንፃ ውስጥም የጋራ መኖሪያ ህንፃ ውስጥም እንደዚህ ይኖራሉ። እዚህኛው ላይ ደግሞ ምን ለየት ያደርጋቸዋል? ዋናውን ደረጃ የሚካፈሉት በጋራ ነው በአብዛኛው። ለምሳሌ ወደ ህንፃው ሲወጣ የሚወጡበት ሊፍት እና የሚወጡበት ህንፃ ደረጃው አንድ አይነት ነው። ቤታቸው ከገቡ በኋላ ግን ወደ መኝታ ቤታቸው የሚወስድ ሌላ ደረጃ ይኖራቸዋል ለየብቻቸው፣ ግን በአንድ ፍሎር ላይ ሊጋሩ ይችላሉ። እንደዚህ አይነትም ቤት ካጋጠማችሁ ዱፕሌክስ ይባላል። ሌላው አይነት ደግሞ ቪላ ወይም ሲንግል ሃውስ የሚባሉ ነው። ቪላ ቤቶችን ደግሞ በሁለት ከፍለን እናያቸዋለን። ምንድነው ቪላ ሲባል? አንድ ፍሎር ብቻ ያለው ቤት፣ ፎቅ ያልሆነ ቤት ግን የራሱ ግቢ ከማንም ጋር የማይገናኝ
ግድግዳ ሼር የማያደርግ ዙሪያውን በአጥር የታጠረ አትክልት ቦታዎች ያሉት የመኪና ማቆሚያ ያለው ቤት ከሆነ ቪላ ቤት ይባላል። 0 ፍሎር ወይም ደግሞ 1 ፍሎር ብቻ ያለው ቤት ከሆነ ወይም G+ እያለ ይሄዳል። G+ እያለ ሲሄድ ደግሞ 1 2 3 የሚባሉትም እነዚህም በቪላ ስታንዳርድ ውስጥ ነው የሚገቡት ወይም ሲንግል ሃውስ ወይም ሲንግል ፋሚሊ ሃውስ ተብሎ ይጠራሉ። ግን እኛ ጋር በተለምዶ ቪላ ቤት ብትሉት 1 ፍሎር ቤት ማለት ነው። በእኛ ጋር G+ ቤት ስትሉት እንደ ቁጥሩ ይለይላቸዋል። G+ ስንት 1 2 3 የትኛውም ቤት ይላቸዋል። ስለዚህ G+ እና ቪላ ይለያያሉ ማለት ነው። በውጭ ግን ቪላ ቤት የሚባሉት እንዳልኳችሁ ከ1 ፍሎር ጀምሮ ፕላስ እያለ የሚሄዱ ግን ሲንግል ፋሚሊ ከሆኑ ቪላ ቤቶች ይባላሉ። ግልጽ ነው። በጣም ጥሩ። ይሄ ሁሉ እንድናገር ያደረገኝ ተመልካቼ አቶ ዮናስ ነው። ከልብ አመሰግናለሁ። እንደዛ ጊዜ ወስዶ ባይነግረኝ ኖሮ ሰው ምን ያህል ይረዳኝ አይረዳኝ አላቅም ነበርና ይህን እንዳስረዳ እድሉን ስለሰጠኝ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ለዛሬው ግን በዚህ ቆየን።